ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለነው የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል በፕሮጀክት አፈጻጸም በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ ነዳጅ ባለፈው ዓመት ከ$60 እስከ $90 ዋዥቋል። መካከለኛው ምስራቅ በነበረው በመታቆት ቴንሽን በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል። በየጊዜው መዋዠቁ ከኛ ጋር ምንም ግንኙነት የለውም። የምንገዛው ጉዳይ ስለሆነ ሻጮች ሲጨምሩ ይጨምራል፣ ሲቀንሱ ይቀንሳል። በየጊዜውም ዋጋ ተቀያየረ ተባለው እንደዚህ አይመስለኝም። በሌላ ዓለም እኔ የማውቀው በነዳጅ ማደያ በየቀኑ የነዳጅ ዋጋ ይለጠፋል። በየቀኑ አንዴ ይጨምራል፣ አንዴ ይቀንሳል። አሜሪካ ሀገር ብትሄዱ ከማደያ ከርቀት ታያላችሁ ዋጋውን። እኛ ባለፈው 1 ዓመት ተኩል የነዳጅ ዋጋ የቀየርነው 7 ጊዜ ብቻ ነው። እየተሸከም ነው፣ አብዞርብ እያደረግን በየወሩ ሲጨመር ከጨመርን ህዝባችን ይጎዳል በሚል ማለት ነው። በዋጋ ደረጃ ስንመለከት ጅቡቲ ነዳጅ ጅቡቲ ከተማ ውስጥ 269 ብር ነው ህጋዊ ዋጋው። ናይሮቢ 220 ብር ነው ህጋዊ ዋጋው። ካምፓላ 218 ብር ነው ህጋዊ ዋጋው። አዲስ አበባ 129 ብር ነው ህጋዊ ዋጋው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። ቅድም እንዳልኳችሁ ፓምፑ ትራክተሩ በመጨመሩ ምክንያት ከዚህ ቀደም ከምናስገባው ቁጥር ይበልጣል አሁን የምናወጣው ወጪ። ታዲያ ሰልፉንና ችግሩ ምን አመጣው ያላችሁ እንደሆነ ስግብግብ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉትን ጥረት በበቂ መቆጣጠር አልቻልንም። ሲስተሙ ለዛ ስለማይመች። ለምሳሌ በቅርቡ አማን ሚዛን ሄጄ ነበር። አማንና ዲማ መካከል በጥቂት ኪሎ ሜትር ውስጥ በርካታ ማደያዎች ሲሰሩ አየሁ። ጠይቄው ነበር ፕሬዝዳንቱ። አማንና ዲማ መካከል የሚያስፈልገው የቡና ማቀነባበሪያ ነበር። የሚያስፈልገው የሌማት ማቀነባበሪያ ነበር።
ግን የሚገነባው ማደያ ነው። ማደያው ደግሞ በስታንዳርድ መሰረት ወደታች ተቆፍሮ ታንከር ያለው አይደለም። ማደያ የሚል ታፔላ ልክ እንደዚህ እንደሚለጠፉ ሱቆች ማለት ነው። በእያንዳንዱ የኢትዮጵያ ጫፍ አካባቢ ብትሄዱ፣ ሶማሌ ክልል ብትሄዱ፣ ቦረና ብትሄዱ፣ ጫፍ ጫፍ አካባቢ ማደያ ማለት ልክ እንደ ፋሽን መጥቷል። ለምን? ከዚህ ድጎማ እየወሰዱ ለመሸጥ። በእኛና በጎረቤት አገራት መካከል ያለው የዋጋ ልዩነት እዚህ ያለውን ነገር ለማመሰቃቀል ምክንያት ሆኗል። ይህን ለመፍታት የኦቶሜሽን ስራ እየሰራን ነው። እያንዳንዱ ቦቴ ካለበት እስከሚገባበት ለመቋጠር እንድንችል፣ ሁለተኛ ከገባ በኋላ በእያንዳንዱ ማደያ ያለው ለመቋጠር የሚያስችል ስራ መስራት እየሞከረ ነው። ሲስተሙ ሲያልቅ በተወሰነ ደረጃ ይቀንሳል። በቅርቡም ጅቡቲ የነበረን ጉዞ ዋነኛ ዓላማው እነዚህ ከፖርት የሚወጡ ምርቶች መሀል ላይ በሬልዌይ እና በፖርት መካከል ክፍተት ስላለ ያን ክፍተት የሚዘጉ ስራዎች ለመስራት ለመነጋገር ነው። ይሄን ነው ደምራችሁ ይዩት።